ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ የተወሰኑ ቁጥሮችን ብቻ እናያለን። በኢየሱስ ስም አነባለሁ። እኔ በአዲሱ ትርጉም ነው የማነባው። የእግዚአብሔር ቃል እንደዚህ ይላል። ቀድሞ በአብርሃም ዘመን ከደረሰው ራብ ሌላ በአገሩ ላይ ራብ ሆነ። ይስሐቅም የፍልስጤም ንጉሥ አቤሜሌክ ወደሚኖርበት ወደ ጌራራ ሄደ። በዚያም እግዚአብሔር ለይስሐቅ ተገልጦ እንዲህ አለው፣ እኔ በምነግር ምድር ተቀመጥ እንጂ ወደ ግብፅ አትውረድ። ለጥቂት ጊዜ እዚሁ ሀገር ተቀመጥ። እኔም ካንተ ጋር ሆናለሁ፣ እባርካለሁም። ይህንን ምድር በሙሉ ላንተና ለዘር በመስጠት ለአባትህ ለአብርሃም በመሃል ላይ የገባሁትን ቃል አጸናለሁ። ዘርህ እንደ ሰማይ ከዋክብት አበዛለሁ። ይህን ምድር ሁሉ ለዘርህ እሰጣለሁ። የምድር ሕዝቦች ሁሉ በዘርህ አማካኝነት ይባረካሉ እያለ ይቀጥላል። እግዚአብሔር አምላካችን ለአባታችን ለይስሐቅ ተገልጦ ነው ይህንን ቃል የሚናገረው። ለዚህ ቃል የሰጠው ርዕስ መንፈስ ቅዱስ ለመንፈሴ የተናገረኝ እግዚአብሔር ይቀድማቸዋል የሚል ነው። እግዚአብሔር ይቀድማል። እግዚአብሔር በዘመናት መካከል በማንም አይቀደም። በማንም የቱም የታጠቀ ኃይል በምንም ቢደረጅ ኃይሉን ቢያስተባብር በቁጥር ቢጨምር እግዚአብሔርን ማንም ሰው በምንም መልኩ እግዚአብሔርን ሊቀድም አይችልም። ጆሮ ያለው ይስማ። ጊዜያችሁን ሰጥታችሁ በዚህ ጉባኤ የተገኛችሁ መንፈስ ቅዱስ ለመንፈስ የተናገረኝ እግዚአብሔር እኔ አምላካቸው እቀድማቸዋለሁ የሚል ነው። እግዚአብሔር አንዳንዴ በተለያየ ምክንያት በተለያየ ፕሮግራም በተለያየ የእሱ የዘላለም ሐሳብ ይቀድማል። አውቃለሁ፣ ይቀድማል። ጦር ሲገጥመን፣ ፈተና ሲገጥመን፣ በጣም ተግዳሮት ሲገጥመን እግዚአብሔር ይቀድማል። የማንችለው ነገር ከኛ አቅም የከበደ ገፍተን የማንጥለው እንደ ተራራ የተቆለለ ቆጥረን የማንጨርሰው ለቁጥር የከበደ ነገር ሲገጥመን እግዚአብሔር አዎ ይቀድማል። ለምን? ስለማንችል። ለምሳሌ ለቀባሁት ለቂሮስ ይላል አይደለም? ኢሳይያስ 45 ቁጥር 1 ላይ ለቀባሁት ለቂሮስ ይልና ቀኝ እጁን ለያስኩት ይላል። ለቀባሁት ደግሞም ቀኝ እጁን ለያስኩት ለቂሮስ እኔ እግዚአብሔር እንዲህ ይላለሁ፣ ከፊትህ እወጣለሁ። ምን ማለት ነው? እቀድማለሁ። ለምንድን ነው እግዚአብሔር መቅደም ያስፈለገው? እግዚአብሔር ለምን ከቂሮስ ፊት መቅደም? ቂሮስስ ማን ነው? ቂሮስ ማለት የፋርስ ንጉሥ ነው። ዓለምን ከ185 ቀጥቅጦ አንበርክኮ የገዛ ኃያል ንጉሥ ነው። እና ቂሮስን ለማወቅ ከፈለጋችሁ መጽሐፈ ዕዝራ ምዕራፍ 1 ከ1 ጀምሮ አንብቡ። ቂሮስ የሚባል የአሦር ንጉሥ በተነሳበት ዘመን ያልተገዛ በእግሩ ስር ያልተነጠፈ የየትም ሀገር ንጉሥ የለም። ኃያል ንጉሥ ነው። ብርቱ ንጉሥ ነው። እንግዲህ ይሄ በወታደር የደረጀ በሀብት የደረጀ በወርቅ በምድር ብልጽግና ከፍ ያለ በጣም 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 ባለጠጋ የሆነ እግዚአብሔር ምን አለው? ከፊትህ እወጣለሁ፣ ከፊትህ እቀድማለሁ። እንዴ እግዚአብሔር ለምን መቅደም አስፈለገ? ይሄ ንጉሥ በሚሊዮን የሚቆጠር ወታደር አለው። ቆጥረም ማጨርሰው አቃጥለም ማጨርሰው ብርና ሀብት አለው። እና ምን አንሶት ምን ጎሎት ነው እግዚአብሔር ከፊቱ መውጣት ያስፈለገው? አየህ፣ ቂሮስ ገፍቶ የማይጠላው ትልቅ ተራራ አለ። መጽሐፍ ቅዱስ ተራሮችን ይላል። አንድ ተራራ አይደለም፣ ለቁጥር የሚከብዱ ተራሮችን ትክክል አደርጋለሁ፣ የናሱን ደጅ እሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ፣ የተዘጋውን እከፍታለሁ እያለ እግዚአብሔር ለቂሮስ ይናገራል። እግዚአብሔር ይቀድማል። አንዳንዴ የማናቃቸው ተራሮች ከፊት እንዳሉ እኛ አናቅም። እግዚአብሔር ግን ይቀድማል። ሃማ ነገ ከነገ ወዲያ ሕዝበ እስራኤልን በሱሳ ግንብ ያሉ ሰዎችን ለማጥፋት ምክር እንደሚዶልት ክፉ ጥንስስ እንደሚጠነሰስ ሴራን እንደሚሸርብ እግዚአብሔር ቀድሞ ስለሚያውቅ ወገኖቼ አስቴርን ወደ አርጤክስስ ወደ ፋርስ ንጉሥ ወደ አርጤክስስ ቤት አስቴርን እግዚአብሔር አስገባ። አያችሁ፣ እግዚአብሔር ነገና ከነገ ወዲያ ምን ሊሆን እንዳለ ስለሚያውቅ፣ ምን ሊገጥመን እንዳለ ስለሚያውቅ፣ ምን ሊፈጠር እንዳለ እግዚአብሔር ስለሚያውቅ አስቴርን እግዚአብሔር ቀድሞ ወደ ቤተ መንግሥት አስገባት። የአባቴ ቡርካን መወዳቸው እግዚአብሔር ልጆች፣ እግዚአብሔር ይቀድማል።
ነገ ምን እንዳለ አናውቅም። ከነገ ወዲያ ምን እንደሆነ አናውቅም። እኛ ከተቀመጥንበት ግድግዳ ጀርባ ማን ምን እያደረገ እንዳለ አናውቅም። ማን እየወጣ ማን እየገባ እንዳለ አናውቅም። የኛ አይን ውስን ነው። አይናችን በሚነግረን ነገር ላይ ብቻ ነው የምንወሰነው። እግዚአብሔር ግን በጨለማ ያለውን የሚያውቅ አምላክ፣ ነገንና ከነገ ወዲያ እፊታችሁ ባለው ቀጣይ ዘመን እግዚአብሔር ሊሆን ያለውን ነገር የሚያውቅ አምላክ። እዚህ የማመልከው አምላክ፣ የተከተልኩት አምላክ፣ ምሰግድለት የማገለግለው አምላክ በመንፈስ ቅዱስ አማካኝነት ለመንፈስ የተናገረው ቃል እንደዚህ የሚል ነው። እቀድማለሁ ወገኖቼ። አስቴር ከሌሎች ሴቶች በልጣ አይደለም። አስቴር አንደኛ ሆነ አይደለም። አስቴር ወገኖቼ በጣም ልብን የሚማርክ ቀልብን የሚገዛ የተለየ ውበት የተለየ ቁንጅና ስላላት አይደለም። ነገር ግን እግዚአብሔር የሚያፈርሰው ነገር አለ። እግዚአብሔር ጠላትን ቀደመ፣ ሃማን ቀደመ። እግዚአብሔር ይቀድማል። ሃሌሉያ። ሃማ ምን ሊያደርግ እንዳለ እግዚአብሔር ቀድሞ ከዚህ በኋላ ባሉ ቀጣይ ወራት፣ ቀጣይ ቀናት፣ ቀጣይ ጊዜያት ውስጥ ምን ሊሆን እንዳለ የሚያውቅ እግዚአብሔር ቀደመ። እግዚአብሔር እንዲህ ይላችኋል፣ ጆሮ ያለው ይስማ። ዋጋ ከፍሎ ጊዜ ሰጥቶ በዚህ ጉባኤ የተገኘ ሴትና ወንድ የእግዚአብሔር ልጆች በክርስቶስ አምናችሁ የተቀደሳችሁ ታጥባችሁ የጸደቃችሁ እናንተ አባቴ ቡሩካን፣ አፌን እንደከፈተ እንዲሁ እናገራል። ይሄ የእስራኤል ቅዱስ ልዑል እግዚአብሔር ይቀድማል። እግዚአብሔር እሱ ብቻ አሁን የነገርኳችሁ ለምሳሌ ቂሮስ ብዬ በሱሳ ግንብ ላለው ለእስራኤል ሕዝብ ሲል አስቴርን በምክንያትነት ተጠቅሞ ቀድሞ አዋጅ እንደገለበጠ፣ ቀድሞ ምክርን እንዳፈረሰ፣ ቀድሞ የጠላትን ጥንስስ እንደደፋ እግዚአብሔር እንደዚሁ ሐሳባችንን ይቀድማል። እግዚአብሔር ምኞታችንን ይቀድማል። እግዚአብሔር ስሜታችንን ይቀድማል። እኛ ሰዎች ባየነውና በሰማነው እንወሰናለን። ያየነው ይነዳናል፣ የሰማነው ይነዳናል። ስፍራ እንድንለቅ አገር ለቀን እንድንጠፋ የሚያደርጉን ተጨባጭ የሆኑ ምክንያቶች አሉ። እግር ያበቀሉ፣ በአካል የሚዳበሱ፣ በቁጥር የሚጠሩ፣ እኛን የተጋሩ የምንጠራቸው በምክንያት የምናነሳቸው ነገር ሰው ዝም ብሎ ከተቀመጠበት አይነሳም። ስለዚህ ዛሬ ከጠላት አቅጣጫ፣ ከሁኔታ አቅጣጫ፣ ከኑሮ አቅጣጫ፣ ከየትኛውም አቅጣጫ እግዚአብሔር ይቀድማል። ለምን መሰላችሁ? ስለ ራሴ እያሰብኩ ማለዳ ከእንቅልፌ ተነስቼ አልጋዬ ላይ ቀና ብዬ ጣራውን እያየው ሳስብ እኔ በክርስቶስ ደም የተዋጀው ነኝ። በቃ እኔ እንደ ይስሐቅ ሰው ነኝ። እኔ እንደ ያዕቆብ ሰው ነኝ። ስለ ነገ አላውቅም። ስለ እኔ ነገ የሚያውቅ እግዚአብሔር ብቻ ነው። እና ቀና እያልኩ አንተ ታውቃለህ። እኔ ባየሁት ነገር ተወሰኜ በሰማሁት ነገር ተመስርቼ የራሴን ውሳኔ ወሰናለሁ። እግዚአብሔር ሆይ እባክህ ስለው ጌታ ዛሬ ለምታገለግለው ጉባኤ አፍን ከፍተ እንዲህ በላለኝ። ምን ልበል ስል እግዚአብሔር እንዲህ ይላል፣ እቀድማችኋለሁ ይላል። እግዚአብሔር ይቀድማል። ዛሬ እኔ በፈራሁበት ፍርሃት ውስጥ የፈሩ ሰዎች አሉ። እኔ በተጨነኩበት ጭንቀት የተጨነቁ ሰዎች አሉ። እኔን ያረጋጋ የዚህ ቃል መንፈስ ሊያገኛቸው የሚገቡ ሰዎች አሉ። እንግዲህ እግዚአብሔር ከዘመናት በፊት በሰው ልጅ ውድቀት ታሪክ ውስጥ አዳምና ሔዋን በኤደን ገነት ሲኖሩ አታድርጉ የተባሉትን ነገር በሰይጣን ሐሳብ ተታለው በራሳቸው ምኞት ተስበው አታድርጉ የተባሉትን ነገር አደረጉ። ከነበሩበት የክብር ስፍራ ወደቁ። ከጸጋው ክብር ወደቁ። ከበረከት መንደር እግዚአብሔር ከሞላበት ሰፈር ወደቁ። የሰው ልጅ እርቃኑን በተፈጠረበት ምድር ላይ ተንከራቶ እንዲኖር ኃጢአት ይህንን አደረገ። ቅዱሳን የአባቴ ልጆች ኃጢአት ይህንን አደረገ። በዚህ ምክንያት አዳምና ሔዋን ከወደቁ በኋላ እግዚአብሔር ለወደቀው ለሰው ዘር ተስፋን ሰጠ። እግዚአብሔር የሰጠው ተስፋ ምንድን ነው? እግዚአብሔር እንዲህ ብሎ ተናገረ። ከሴቲቱ የሚወለደው እርሱ ራስን ይቀጠቅጣል አለ። ከሴቲቱ የሚወለደው እርሱ ብሎ ራስን ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ እያለ
እግዚአብሔር ከሴቲቱ ስለሚወለደው እኛን ሊያድን ስጋ ለብሶ ስለሚመጣው ስለ መሲሁ በዘፍጥረት ምዕራፍ 3 ላይ እንደ አንድ ነቢይ አፉን ከፍቶ በአደባባይ ለሚሰማ ለፍጥረቱ ዓለም እግዚአብሔር ይህን አወጀ። ሰይጣንንና ስራውን ሲኦልን ሰይጣንን ተከትሎ የመጣውን ኃጢአትን አመፃን ለመገልበጥ እግዚአብሔር ከሴቲቱ የሚወለደው ልጁን በተስፋ ተናገረ። ይህንን ተስፋ ለመፈጸም እግዚአብሔር በምድር ላይ አብርሃምን ጠራ። ተወልዶ ካደገበት ከኖረበት ምድር አብርሃምን ናውጣ አለው። አብርሃምን አስወጣው። በአብርሃም በኩል መጽሐፍ ቅዱስ ዘርህን ነው የሚለው፣ ዘሮችን አይደለም የሚለው። ዘርህን ሲል ማንን ኮት እያደረገ ነው? ሮሜ ምዕራፍ 4 ስታነቡ ታገኛላችሁ። ዘርህን እባርካለሁ። ያ ዘር ማን ነው? የሞትን ሞጊያ የሰበረ የዲያብሎስን ስራ ያፈረሰ ለሚሻለው ኪዳን ዋስ የሆነን የእምነታችን ጀማሪና ፈጻሚ የናዝሬቱ ኢየሱስ በአብርሃም ወገብ ውስጥ የነበረ እሱ ነው። ትዝ ይላችኋል። በለዓም የተባለ የሞዓብ ረጋሚ ሰው እስራኤልን ለመርገም በወጣ ጊዜ እንደዚህ አለ። አያለው አይኑ የተከፈተለት የቢዮር ልጅ እንዲህ ይላል። አይኑ የተከፈተለት የቢዮር ልጅ እንዲህ ይላል አለ። አይኑ ተከፍቷል። አየህ፣ በለዓም አይኑን እግዚአብሔር ከፈተለት። እንዲህ ይላል አለ። አይኑ የተከፈተለት የቢዮር ልጅ እንዲህ ይላል። አያለው አሁን አይደለም በሩቅ ዘመን በመሃላቸው የንጋት ኮከብ ተኝቷል አለ። በመሃላቸው የንጋት ኮከብ፣ ያ የንጋት ኮከብ የናዝሬቱ ኢየሱስ ነው። ሃሌሉያ። በለዓም ያየው ይሄ ህዝብ እግዚአብሔር ባርኮታልና እኔ ልረግመው አልችልም ይላል። አየህ፣ ያ ዘር አንተ ውስጥ ገብቷል። ያ ዘር የሞትን ሞጊያ የሰበረ ነው። ያ ዘር የናዝሬቱ ኢየሱስ ነው። ስለዚህ ዘር ውስጥ ገብቷል። አብርሃም ይስሐቅን ይወልዳል። እንግዲህ አባቱ አብርሃም ከሞተ በኋላ በአብርሃም ዘመን የነበረ ረሃብ በይስሐቅ ዘመን ቀጠለ ይላል። በአብርሃም ዘመን ረሃብ ነበረ። ያ ረሃብ በይስሐቅ ዘመን እድሜ አግኝቶ ጊዜ አግኝቶ ቀጠለ ይላል። ረሃብ ክፉ ነው። ረሃብ ሰዎች አገር ለቀው እንዲሰደዱ ያደርጋል። ረሃብ ለስድብ ያጋለጣል። ረሃብ ለወሬ ለሐሜት ያጋለጣል። በረሃብ የሚመቱ ሰዎች በአደባባይ እጃቸውን ዘርግተው ሲለምኑ በብዙ ሀፍረት ተሸማቀው ቅስስ ብለው አንገታቸው ተሰብረው ነው። እዚህ ምድር ላይ ብዙ ሰዎች አይቻለሁ። እኔ የምኖርበት ምድር ላይ በእውነት በተለይ ነጮች ናቸው፣ ጥቁሮችም አሉ። በጣም ያሳዝናሉ። መንገድ ላይ ቆመው ጥሩ ልብስ ለብሰው ካርቶን ላያቸው ላይ አርገው ያ ካርቶን ላይ ሄልፕ ሚ ይላሉ። እርዱኝ ባካችሁ፣ ቸግሮኛል፣ ማደሪያ የለኝም፣ እምልህ ሰው ምቀምሰው የለኝም እና እርዱኝ ይላል። ወገኖቼ በዘመናት መካከል ሰውን ለውድቀት የሚዳርግ ሰውን ለአደጋ የሚዳርግ ምንድነው ካላችሁ ረሃብ ነው። ሰው አገር ለቆ ይሰደዳል። በረሃብ ምክንያት አገር ለቆ ይሰደዳል። እናንተ ከኔ ይልቅ ቅርብ ናችሁ። ዛሬ በዜና እንሰማለን። አገር ለቀው የሚሰደዱ ከኢትዮጵያ ከኤርትራ ከተለያየ አፍሪካ ባህር ላይ ነፍሳቸው ሲጠፋ ነፍሳቸው ሲሞት እናያለን። ጥቂት የሆኑ ሰዎች እግዚአብሔር ሲራራ ቅሬታ አድርጎ አስቀርቶ ሲያሻግራቸው እናያለን። ምንድነው ያሳደዳቸው? ለምንድነው አገር ለቀው የሚጠፉት ካላችሁ ረሃብ ነው። ረሃብ መጥፎ ነገር ነው። እዚህ እየሰራን የምንኖርበት ምድር ላይ ተንቀን ነው። ተከብረን አይደለም፣ ስፍራ አግኝተን አይደለም፣ ተጨብጭቦልን አይደለም። ለምን? ረሃብተኞች ርቧችሁ ነው የመጣችሁት ነው የሚሉን። በግልጽ አፋቸውን ከፍተው የሚናገሩት እንደዚህ ነው። ረሃብ መጥፎ ነው። ስለዚህ ይስሐቅ እትብቱ ከተቀበረበት አሞራውያን ካሉበት ኔጌብ ተብሎ በሚጠራ ቤተልሔም አካባቢ ላይ ይስሐቅ አገሩን ለቆ ወደ ፍልስጤም ምድር ወደ ጌራራ የፍልስጤም አውራጃ ናት። ይስሐቅ ወደዛ ተሰደደ። ይስሐቅ ተሰደደ። ለምን ተሰደደ? በረሃብ ምክንያት። የሚበላውን አጣ፣ የሚቀምሰውን አጣ፣ የሚጠጣውን ውሃ አጣ። ስለዚህ ተሰደደ። ታዲያ ይስሐቅ በስደት ላይ እያለ በእንግድነት መጻተኛ ሆኖ በሚኖርበት ማህበረሰብ መካከል ይስሐቅ በሚገርም ሁኔታ የሩን ሰዎች ሲመለከታቸው ፍርሃት ገባው፣ ጭንቀት ገባው፣ ደነገጠ። ምክንያቱም የሰውን ድካም የሚቀሙ ናቸው። የሰውን የላብ ዋጋ ከንቱ የሚያደርጉ ናቸው። ሰው ሰርቶ እንዳያድግ፣
ሰው ለፍቶ ጥሮ አከማይቶ ሀብት ይዞ እንዳይኖር የሚያደርጉ ምሕረት ያጡ ጨካኞች ናቸው። ሰዎቹ ሰው ብቻ ሳይሆኑ የሰው አውሬዎች ናቸው። የሰው አውሬ፣ የሰውን ሚስት የሚቀሙ፣ የሰውን ንብረት የሚቀሙ፣ የሰውን የራስ የሚያደርጉ አያቸው፣ በቅናት የሚበግኑ፣ በምቀኝነት የሚበግኑ ሰዎች ናቸው። እነዚህ ሰዎች ያልተገረዙ ከኪዳኑ ማዕቀፍ ውጭ የሆኑ አምላካቸው አጋንንት የሆኑ ሰዎች ናቸው። እነዚህ ሰዎች ይስሐቅ በእንግድነት የሚቀመጥበት ቦታ ማለት ነው። ይስሐቅ በእንግድነት የሚኖርበት ቦታ፣ መጻተኛ ሆኖ የሚኖርበት የፍልስጤም ምድር ከሰውነት ወድቀው ሰው ብቻ ሳይሆኑ እንደ አውሬ ራሳቸውን የሚገልጡ ክፎች ናቸው፣ ጨካኞች ናቸው፣ ምቀኞች ናቸው። ልብስን ስትቀይር፣ ህይወትህ ሲቀየር፣ በሚታይ በተገለጠ ነገር ህይወትህ ሲቀየር፣ ኑሮ ሲቀየር በቅናት የሚበግኑ ሰዎች ናቸው እነዚህ ፍልስጤማውያን። ታዲያ ይስሐቅ ይህን ነገር ሲያይ በረሃብ ምክንያት ተሰዶ በስደት እየኖረ በጌራራው ምድር ላይ በአቤሜሌክ ግዛት እየኖረ እዚህ ሀገር መኖር ምንም አይጠቅምም አለ። በልቡ አሰበ። አያችሁ፣ በልቡ አሰበ። ሰው በልቡ የሞላውን ነው በአፉ የሚያወራው። ሰው በእግሩ ሲሄድ ይኸው ተከተለው። ሰው የሚኖረውን ኑሮ ተከታትለው ይኸው በልቡ ያሰበውን ነው። በልቡ ሲመኘው የኖረውን ነው። በልቡ ሲያስበው ያደረውን ነገር ነው የሚያደርገው። ማልዶ ፀሐይ ሲወጣ የሌሊቱን ጽልመት የምትገፍ ብርሃን ከምስራቅ ስትወጣ የሰው ልጅን እግር ተከተለው። የሚሄደው በልቡ እንዳለው ነው። የሚኖረው በልቡ እንዳለው ነው። ስለዚህ በልቡ እንዳሰበው ይወጣል። አንዳንዱ ልነግድ ብሎ ይወጣል። አንዳንዱ ልረስ ብሎ ይወጣል። አንዳንዱ ልስረቅ ብሎ ይወጣል። አንዳንዱ ልግደል ብሎ ይወጣል። ሰው በልቡ ያስብና አስቦ ያድርና ምናልባትም መሰል ቢጤዎቹን ሰብስቦ መክሮ ዘክሮ ከነሱ ጋር እንቅስቃሴ ይጀምራል። ሰው እንዳሰበው ማለት ነው። መጽሐፍ ቅዱስ በልብ ከሞላ ነው ወደ ውጭ የሚወጣው እንደሚል እግዚአብሔር ቃል በሰው ልጅ ገጽታ የሚገለጡ የትኛውም ነገሮች በልብ የታሰበ በልብ ያደረ ነገር ነው ማለት ነው። በዚህ የመጽሐፍ ቅዱስ ክፍል ላይ ይስሐቅ ሰው ነው። ይስሐቅ እንደኔ እንደ ወንድማችሁ ስጋ ያለው ሰው ነው። ትንሽ ትልቁ ጠላልፎ የሚጥለው ሰው ነው። በድካም የሚወቀስ የሚከሰስ ሰው ነው። ይስሐቅ ደካማ ነው። የጠራው አምላክ ግን ብርቱ ነው። ይስሐቅ አሰበ። ስለዚህ ወዴት መሄድ አለብኝ አለ። ወደ ግብፅ መሄድ አለብኝ። ይህንን ባለ ጊዜ እግዚአብሔር መጣና ወደ ግብፅ እንዳትወርድ አለ። አያችሁ፣ ጌታ ሆይ እባክህ ራራልን፣ እኛ ሰዎች ነን፣ የተለየን ፍጥረት አይደለንም። በዚህ ጋር አይን አለን፣ በዚህ ጋር አይን የለንም። ይሄኛውን እናያለን፣ ከዚህ አካባቢ ያለውን አናይም። እኛ የምናየው ይሄኛውን ነው፣ የምናየው ያየነውን ነው። ደግሞ አይናችን የሚያየው የተወሰነለት ያክል ነው የሚያየው፣ የተወሰነለት ያክል ያህል። እግዚአብሔር ሆይ እባክህን እኛ ምስኪኖች ነን፣ እኛ ምንም አናቅም፣ አባቶ እባክህን ስለው እግዚአብሔር እንዲህ አለ፣ ለሕዝቤ ራርቻለሁ። ራራው ነው ያለን ጌታ። በእውነት በርኅራኄ መንፈስ ልቤን ሞላው። ለቅዱሳን ሐዘን ውስጥ የገባ ልክ ለካ ሰው ሁሉ እንደኔ ነው። የሳቀ እንደሚወደን አድርገን ነው የምንቀበለው። አያችሁ፣ የሳቀ ሁሉ ወዳጅ አይደለም። የበረረ ሁሉ ንስር አይደለም። እርግብ ይበራል፣ ቁራ ይበራል። ሁሉ ንስር ይሆናል ወይ? አይሆንም። ስቆ አጨብጭቦ በር ከፍቶ የተቀበለን ሁሉ ወዳጅ ነው እንዴ? አይደለም ወገኖቼ ቅዱሳን። ስለዚህ ይስሐቅ ያሰበውን ሐሳብ ይሄ ጉባኤ አያስብም ወይ? በጣም ያስባል። እህቴ አታስብም? ታስባለች። የቀረብከው ሰው ከሰውነቱ ወጥቶ አውሬ ሲሆንብህ፣ እንደ እንስሳ ሲለዋወጥብህ፣ አየህ፣ የሰላም ሰው መስሎ በነገር ወግቶ ሲያደማ፣ ሩጫን ሲገታ፣ እድገትን ሲያቀነጭር፣ ከከፍታ ሲያወርድ፣ የጀመርከውን እንዳጨርስ ነገርን በጅምር በንጥልጥል ሲያስቀርብህ ይስሐቅ የወሰነውን ውሳኔ አትወስንም እንዴ? ትወስናል። ይስሐቅ ሊወስን እንዳለው አይነት ውሳኔ እንወስናለን። ግብፅን፣ ጎንደርን፣ ጎጃምን፣
አዲስ አበባን፣ ዲላን፣ ባሌን፣ ሞያሌን እንወስናል። ይሄ አሁን ሀገር ጥዬ መጥፋት አለብኝ እንላለን። ለምን? የከበቡንን ስናይ፣ ደጅ የጠኑ ስናይ፣ ጉድጓድ የማሱትን ስናይ፣ ቢላ የሳሉብንን ስናይ፣ እሳት ሲጭሩብን፣ የሀብትን ከንቱ ሲያደርጉ፣ የላብን ዋጋ ሲቀሙ፣ ልትበላ ስትል እንጀራውን ከጠረጴዛው ላይ ሲያነሱብህ፣ አየ ሰው የለበሰውን ለብሰ እንዳትኖር፣ ሰው የሚኖረውን ህይወት እንዳትኖር ስትከለከል ምን ታረጋለህ? እንደ ይስሐቅ አይነት ሐሳብ ታስባል። እዚህ ይስሐቅ ወደ ግብፅ ሊሄዳል። እግዚአብሔር ይስሐቅ ወደ ግብፅ ሊሄድ ባለ ጊዜ ብሎ አይናገርም። ቃሉ እንደዛ አይልም። ቃሉ እንደዛ አይልም። ይስሐቅ ወደ ግብፅ ሊሄድ እንደወደደ ግን እግዚአብሔር ያውቃል። አምላክ ግን ያውቃል። ጌታ ግን ያውቃል። ይስሐቅ ወደ ግብፅ ሊሄድ እንዳለ አስቦ እንደጨረሰ ያውቃል። ስለዚህ እግዚአብሔር ቀደመው። ሳይነጋ ሌሊቱ ሳይነጋ ምሽቱ የምሽቱ ጊዜ ሳይጠናቀቅ እግዚአብሔር ቀደመ። እናንተ በክርስቶስ ያመናችሁ የአባቴ ቡሩካን በድካምም በብርታትም የምታመልኩ በመውደቅም በመነሳትም የምትከተሉ ኢየሱስን ጌታ ያደረጋችሁ፣ ኢየሱስን ያነገሳችሁ፣ ኢየሱስን ዋና ያደረጋችሁ በተለያየ ውጥረትና ጭንቀት፣ በተለያየ ፈተና፣ በተለያየ ግርግር ውስጥ ያላችሁ አፌን እንደከፈተ እንደዚሁ እናገራለሁ። ለሚሰማ ጆሮ ላለው አውጃለሁ። በእውነት እግዚአብሔር እኔ አሁን እግዚአብሔር ካልቀደመ እንደ ሰው አስባለሁ። ሰው ነኝና አስባለሁ። ስጋ ለብሻለሁ አስባለሁ። ራሴን አንጠልጥዬ እንጨት ላይ አልሰቅልም። ሰው ነኝ፣ ትንሽዬ ሰው። ቀድሞ ካልወጣ እሱ፣ ፊተኛ ካልሆነ እሱ፣ ውሳኔ ሰጪ ካልሆነ፣ መሪ ካልሆነ እሱ፣ ወገኖቼ መሄድ አለብኝ ብለን ወስነን የምንሄድበት መንገድ የምንፈልግበትን ቦታ አያደርሰንም። በተሸነፈ ልብ ውስጥ ሆኜ ነው ይህንን ቃል ምሰብከው። ለነፍሴ እየነገርኳት ነው ይህንን ቃል ምሰብከው። የአባቴ ቡሩካን 2 ደቂቃም ቢሆን እንዲህ በሉ ዛሬ። ልክ ይስሐቅን እንደመራው እኔ አካባቢውን አይቼ፣ እኔ ሁኔታውን አይቼ፣ እኔ ግርግሩን አይቼ፣ እኔ የሚወራውን ሰምቼ አገር ለቅቄ ልጠፋ ነው። እባክህን የምትለኝ ነገር ካለ በለኝ። ድምፅህን ልስማ፣ የልብህን ልወቀው፣ ያንተ የሆነውን ንገረኝ። አባት ሆይ ተገለጥ፣ አምላክ ሆይ ተገለጥ። የ2 የ3 ደቂቃ ጸሎት ስትጸልዩ ይህንን ጸሎት ጸልዩ ወገኖቼ። በእውነት እግዚአብሔር ይቅደም። ኑሮ መረረኝ ብለን ወገኖቼ የሚታየውን አይተን የሚሰማውን ሰምተን ዝም ብለን ብድግ ብለን እንዳንሄድ እግዚአብሔር በእኛ ህይወት ውሳኔ ሰጪ እንዲሆን ባልቻልነው አቅም ባጣንበት በደከምንበት ነገር እሱን እናስገባ፣ እሱን ፊተኛ እናድርግ፣ እሱን ቀዳሚ እናድርግ ወገኖች። አያችሁ እነ ጴጥሮስ በጌንሴሬጥ ባህር ዳርቻ በሉቃስ ወንጌል ምዕራፍ 5 ላይ አሳ ላይ ያጠምዱ ባሉ ጊዜ ልምዱ አላቸው። ጥርሳቸውን የነቀሉበት ነው። ተወልደው ያደጉበት ነው። እነዚህ ሰዎች እድሜያቸውን የጨረሱት በዚህ ሙያ ነው። ልጅነታቸው ያለቀው በዚህ ሙያ ነው። ከወለዱ ወላጅ አባቶቻቸው ጋር አሳ በማጥመድ ልጅነታቸውን ጨርሰዋል። ያውቁታል። መዋኘት ይችላሉ። ታንኳ መስራት ይችላሉ። መቅዘፍ ይችላሉ። መረብ ወርውሮ አሳ ማጥመድ ይችላሉ። በአሳ ንግድ ራሳቸውን ቤተሰቦቻቸውን የሚጦሩ ሰዎች ናቸው። ታዲያ እንችላለን ብለው እንደ ትላንቱ እንደ ቀድሞ እንዳለፈው ዓመት ብለው ወጡ። ቢወረውሩ ሌሊቱ ተጋመሰ። ቢወረውሩ ወገኖቼ ከባዱ ሌሊት ከምሽቱ 9 ሰዓት የለም። ቢወረውሩ ነጋ። ጉልበታቸው ደከመ። ጉልበታቸው ቀጤማ ሆነ። እንጨት ማንሳት አቃታቸው። መቆም አቃታቸው። እህል ቆርሶ መብላት አቃታቸው። ተስፋተው ግራ ገብቷቸው ሳለ የኔ ኢየሱስ መጣ። እውነት ኢየሱስ ካልመጣ፣ ኢየሱስ ዋና ካልሆነ፣ ውሳኔ ካልተሰጠበት ዝም ብለን ብሩ ስላለን፣ ዘመድ ስላለን፣ ባለስልጣን የሆነ ወገን ስላለን ከመሬት ተነስተን የትስ ብንሄድ እንዴት እንደርሳለን ወገኖች? ማን ምን ስለሆነ ይደርሳል? ፈረስ ላይ ብትቀመጥ፣ ሰረገላ ላይ ብትቀመጥ፣ አውሮፕላን ላይ ብትቀመጥ በምን ትደርሳል? አየህ
ኢየሱስ መጣ። ትእዛዝ ያወጣባት የነበረችውን ታንኳ ላይ ኢየሱስ ሰፈረ። የጀመረው ነገር ግን ያልጨረሰው ተመልከቱ። ጴጥሮስና ባልንጀሮቹ ጨርሰዋል። ከዚህ በኋላ አሳ አናጠምድም፣ ከዚህ በኋላ አሳ የሚባል ነገር ቲት ብለዋል፣ አቁመዋል። ኢየሱስስ የጀመረው ትምህርት አለ፣ አልጨረሰም። በእንጥልጥል የቀረ የመንግስቱ ወንጌል ስብከት አለ፣ ተከታታይ ትምህርት ብሎ አልጨረሰም። ህዝቡ እያጋፋው ነው። ለቁጥር የሚከብድ ህዝብ ዝናውን ሰምቶ ከሚኖርበት ቤት ቀዮን ለቆ እርሻውን ለቆ ቡቲኩን ጠጁ ቤቱን ለቆ ወደ ኢየሱስ ተሰብስቧል። ህዝቡ እያጋፋው ነው። አንዳንዱ ፈውስ ፍለጋ ጨርቁን ይነካካል። ኢየሱስ ንግግሩን ካልጨረሰ የፈውስ ፕሮግራም የለም። ስለዚህ መጨረስ አለበት ኢየሱስ። ታዲያ ኢየሱስ ገባና የኔ አባት፣ የኔ ወዳጅ፣ የኔ ጌታ፣ እኔ በእውነት ለእናንተም ነው የጸለይኩት። ምስኪን ነን፣ ምስኪን ካልተረዳን በሱ ካልታገዘን በሱ ጉልበት አለን ብለን ተራራውን በዋጠን መውጣት አንችልም። ጉልበት አለን ብለን ቁልቁለቱን ድከን መውረድ አንችልም። ወገኖቼ በመንገዴ ላይ ሳለው አለ የአብርሃም ሎሌ በከብቶቹ ላይ አዛዥ የሆነው ሎሌ እንዲያል እኔ በመንገዴ ሳለው የጌታዬ የአብርሃም አምላክ ወደ ጌታዬ ዘመዶች መራኛል። አየህ፣ መንገድ ላይ ስላለ መንገዱን ስላወቅን አንደርስም። ርብቃን ለማምጣት እግዚአብሔር ያስፈልጋል። ርብቃን ርስት አድርጎ ለመውረስ ርብቃን ለጌታው ለአብርሃም ልጅ ለይስሐቅ ሚስት ሆና እንድትመጣ አየህ፣ የእግዚአብሔር እገዛ ያስፈልጋል። አዎ ካልረዷችሁ ምንም ልታመጡ አትችሉም። ካላገዝኳችሁ በኃይላችሁም አይደለም በብርታታችሁም አይደለም፣ ነገር ግን በመንፈሴ ስብሰባ ጠርተን ሰልፍ አሰልፈን ተቃውሞ ወጥተን የምንለውጠው ምንም ታሪክ የለም። ካልሆነ ከኛ ጋር ተመልከቱ፣ ካልመጣ በቀኝ በኩል ጣራ ነው። ሌሊቱን ሙሉ ደክመናል። ይሄ እንዴት ይሆናል አለ። አየህ፣ አሁን ግን እንደ ቃል እጥላለሁ አለ። አሁን እንደመጣልኝ ቃል እንደመጣልኝ መገለጥ እጥላለሁ አለ። ከዚህ በፊት ልምዱ አለን፣ ትምህርቱ አለን፣ ባችለሩ አለን፣ ማስትሬቱ አለን። አሁን ግን እንደ ቃል እጥላለሁ አለ። አየህ፣ አሁን ሐሳብ ሰጪው ማን ሆነ? ኢየሱስ። ውሳኔ ሰጪው ኢየሱስ፣ መሪው ኢየሱስ። አንዴ ከምድር ፈቀቅ አድርግልኝ፣ ልክ ትምህርቱ ሲጨርስ ወደ ጥልቁ ፈቀቅ አድርግልኝ። ተመልከቱ፣ አያችሁ፣ የጴጥሮስ ታንኳ የኢየሱስ ሆነች። ጴጥሮስ የፈለገውን የሚያወራበት የፈለገውን የሚያደርግበት ታንኳ የክርስቶስ ሆነች። ዛሬ ቤታችሁ የኢየሱስ፣ ኑሯችሁ የኢየሱስ፣ ሰው የማይሰለጥንበት፣ ምኞትም የማይሰለጥንበት፣ ስሜት የማይሰለጥንበት፣ ያንተ የሆነው ነገር ኤክስ የሚሆንበት፣ የእግዚአብሔር ራይት የሚሆንበት፣ ወገኖች እግዚአብሔር የቀደመበት። ስለዚህ አቅም እንደሌለን አየ ጌታ። እኔ ስጸልይ አቅሜን አየሁት። በጣም 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 በእውነት አሁን በተቀመጥኩበት መዝናኛ ቦታ፣ መዝናኛ አካባቢ ነው፣ ጸጥ ያለ ቦታ ነው። ቶርኒዶ የሚባል ነፋስ ቢመጣ እንዲህ እየተያየን እኔን እንደ ገለባ እንደ ወረቀት ነው አንስቶ ይዞኝ። እዚህ ሀገር እንዲህ አይነት ነፋስ እንዲህ አይነት አደጋዎች አሉና ከባድ ነፋስ አላርም ይጮሃል። በጣም ሰው በስጋት አንዳንድ ጊዜ መኪና እንዲሆነ ተገለበጡ። ወደ 300 መኪናዎች አደጋ ደረሰባቸው፣ ሰው ሞተ። ይሄ የዕለት ተዕለት ወሬ ነው። የአደጋ አይነት ልነግር አልችልም። እግዚአብሔር ካልረዳ አብሮ ካልሆነ ሮጠን ማታመልጠው፣ ጉድጓድ ውስጥ ገብተን ማታመልጠው፣ ተንጠልጥለ ዛፍ ላይ ወጥተን ማታመልጠው። በእውነት አስቸጋሪ፣ በጣም ፈታኝ፣ ልብን የሚያደክም ብዙ ነገር አለ። እግዚአብሔር አዘነ። እኔ እንዲህ የሚል ድምፅ ሰማሁ፣ ራራው ይለኛል ጌታ። አያችሁ፣ መጽሐፍ ትዝ ይላችኋል። ባለፈው ቀድሞ የገባለና ክፉ ነገር ወደ ቤታችሁ አይገባም ብዬ የዛሬ ሳምንት ሳገለግል ጥቂት ሰዓት ደቂቃዎች ሳገለግል ሎጥ ቤት የገቡ መላእክቶች ስለነበሩ የቤቱ ሳንቃ ሊሰብሩ ይታገሉ የነበሩ ሰዎች አልገቡም። ለምን? ቀድሞ የገባለ መልአክ አለ። እኔ ቤት ደግሞ አንቺ ቤት ደግሞ የገባው ኢየሱስ ቀድሞ የገባለና ክፉ ነገር ወደ ቤት አይገባም።
ሞት ወደ ቤት አይገባም። የሰዶም ሰዎች ኃጢአትን እንደዋ የሚጨልጡ ለኃጢአት ህጋዊ ሽፋን የሰጡ ኃጢአትን በህግ ያረቀቁ አመፀኛ ወንድ ከወንድ ሴት ከሴት እንዲረክስ የሚያደርጉ ግፍን በደልን የተሞሉ ሰዎች ወደ ሎጥ ቤት ያልገቡት የሎጥ ቤት በሩ አሪፍ ስለሆነ አይደለም። መግባት የከለከላቸው ደሙ ነው፣ ጸጋው ነው፣ መንፈሱ ነው። ቅዱሳን መላእክቶች ገብተዋል። እግዚአብሔር ገብቶበታል። ቀድሞ የገባለና በህይወታችሁ ስብራታችሁ ሞት አይሆንም። በህይወታችሁ አደጋ አይሆንም። በህይወታችሁ ጉዳት አይሆንም። ስለዚህ አንዳንዴ ቀድሞ ካልገባ እግዚአብሔር ቀድሞ ካልመጣ የኛ ውሳኔ ወንዝ አያሻግረንም። ሎተሪ ደርሶን ብሩን በእጅ ይዘን ወገናችን ረድቶን ገንዘቡን በእጅ ይዘን የሆነ ነገር ለማድረግ እናስባለን፣ እንጀምራለን። ወደ ፍጻሜ ግን አንቸኩልም። ምክንያቱም ካልቀደመ ቀድሞ ካልሄደ መንገዱ የሱ ካልሆነ አይቻልም። መላእክቶቹ ምንድነው ያደርጉት? በሩን ፈልገው እንዲያጡ አይናቸውን አሳወሩ፣ ቀድሞ የገባ ስላለ። ዛሬም ቸር አባት ጌታ በመንፈሱ ለመንፈሴ እንደዚህ ይለኛል፣ ከአይኔ እምባ እየፈሰሰ እንደኔ ደካማ አለ ወይ? እንደኔ ሴዛል አለ ወይ? እንደኔ ስስ ይሆን አለ ወይ? ጭቃ ዳልጦት የሚወድቅ ገለባ የሆነ በምናምን የሚወሰድ እንደኔ ደካማ አለ እንዲህ አልኩ። ጌታ ሆይ እኔ እኮ አላቅም፣ እኔ በልቤ እንዲህ መሆን አለበት ብዬ ወሰናል፣ እባክህ ስለው እግዚአብሔር እንደዚህ ያለ እቀድማለሁ። በእውነት እግዚአብሔር ስሜታችሁን ይቀድማል። እግዚአብሔር ውሳኔያችሁን ይቀድማል። እግዚአብሔር የልባችሁን ሐሳብ ይቀድማል። ስለዚህ የተሻለ እና በአብላጫ ተመራጭ የሆነው የእግዚአብሔር ስለሆነ የእግዚአብሔር ነገር ይቀድማል። ሞዳችሁ የአባቴ ቡርካን ነገን የቀደመ ማን ነው? ነገን የቀደመ እግዚአብሔር። ሐማ ምንድን መርዶክዮስን ገድየው ንግስቲቱ ወዳዘጋጀችው ግብዣ ደስ ብሎኝ እሄዳለሁ አለ። ነገ ምን ብየው ገድየው። አይገርማችሁ? ነገ የፕሬዝዳንት አይደለም፣ የሚኒስተሮች አይደለም፣ መሳሪያ የታጠቁት ነገ የነሱ አይደለም። አጠፋለሁ፣ አፈናቀላለሁ፣ ገድላለሁ፣ ምድሩን ወርሳለሁ የሚሉ ሰዎች ኖ ነገ የእግዚአብሔር። በዚህ ትምክት የሚቆለሉ እንዲህ ባለ ትዕቢት የሚወጠሩ ሰዎች እግዚአብሔር በቀኑ ላይ ሐሳቡን ስለሚፈጽም የልቡን ስለሚፈጽም አደጋ ነው የሚገጥማቸው፣ አደጋ ነው። ስለዚህ እግዚአብሔር ይቀድማል። ፍልስጤማውያን የሚባሉ ሰዎች ዝም ብሎ አይደለም እግዚአብሔር ወደ ግብፅ አትውረድ ያለው። በእርግጥ ይስሐቅ በቃ ወደ ግብፅ እሄዳለሁ ብሎ በአፉ ባያወራም ቤተሰቡንና ልጆቹን ይዞ ከሚስቱ ጋር ባይማከርም በልቡ ግን ወስኗል። እዚህ ሀገር እንግዳ ሆኜ መጻተኛ ሆኜ ድንኳኔን ተክዬ ከምኖር ግብፅ ብሄድ ይሻላል የሚል የልብ ትግል አለ ውስጡ ላይ፣ አይምሮ ላይ ትግል አለ። እግዚአብሔር መጣና ወደ ግብፅ አትውረድ አለው፣ እንዳትወርድ አለው። ግብፅ የዓለም ምሳሌ ነው። ግብፅ የጥፋት ምሳሌ ነው። ዓለምና በውስጡ ያለው እንደ ጤዛ ይረግፋል፣ እንደ ጤዛ ይጠፋል፣ እንደ እንፋሎት ይጠፋል፣ እንደ ደረቅ ቅጠል ከዛፍ ይረግፋል። ዓለምና በውስጡ ያለው ነገር በሙሉ ጠፊ ነው፣ ከንቱ ነው። ስለዚህ ወደ ግብፅ እንዳትወርድ እኔ በምነግር ምድር ተቀመጥ እንጂ አንተ ባልከው ሳይሆን እኔ ባልኩት፣ አንተ በተናገርከው ሳይሆን እኔ በተናገርኩት። ይሄ በነቢያቱ ትከሻ የተንጠለጠለ ትንቢታዊ ቃል ሳይሆን ከሰማይ የወረደ ለሞተ ሕይወትን የሚሰጥ መንፈስ የሆነ ቃል ነው። ይሄ ቃል ካለመኖር ወደ መኖር የሚያመጣ የሌለን እንዳለ አድርጎ የሚፈጥር ቃል ነው። መጽሐፍ ቅዱስ እንደዚህ ይላል፣ አቤቱ መንፈስን ትልካለህ እነሱም ይፈጠራሉ፣ የምድርን ፊት ታድሳለህ። በዮሐንስ 6 ቁጥር 60 ላይ ስጋ ምንም አይጠቅምም፣ ቃሌ ግን አለ መንፈስም ነው ሕይወትም ነው። ቃል ነው የሚያድሰው፣ ቃል ነው አይምሮን የሚያነቃው፣ ቃል ነው አቅጣጫን የሚቀይረው፣ የእግዚአብሔርን መንገድ የሚያመለክተው ቃል ነው። እኔ በመጣልኝ ቃል ለልጆቼ በላለኝ፣ አፍን ከፍተህ ተናገር አለኝ። የአባቴ ቡርካን እድለኞች ናችሁ። በእውነት እናገራለሁ፣ በጸጋው መንፈስ ሆኜ እናገራለሁ።
በእውነት እግዚአብሔር ይቀድማቸዋል። ለምን ይቀድማቸዋል? አናቅማ። አዩካ እኛ አናቅም፣ ምስኪን ነን፣ አናቅም፣ በጣም አናቅም። ጉድጓድ እንደተማሰ ቢላ እንደተሳለ በጀርባ ሴራ እንደተሸረበብን አናውቅም። እኛ የምናውቀው በቃ ዝም ብለን ነው። ዝም ብሎ እውቀት ነው። መጽሐፍ ቅዱስ አትታበዩ አለች፣ በኩራትም አትናገሩ አለች። እግዚአብሔር አዋቂ ነው አለች። ምን ማለት ነው? እናንተ አታውቁም እያለች ነው። አየህ፣ እቺ ሐና ልጇን በወለደች ማግስት በአደባባይ ከበሮ እየመታች መለከት እየነፋች ቀንዴ ከፍ ከፍ ብሏል፣ አፌ በጠላቶቼ ተከፍቷል፣ ልቤ በእግዚአብሔር ጸና እያለች በዜማ ስትናገር እግዚአብሔርን በዜማ ከፍ ስታደርግ ለሚሰማ ጆሮ ላለው ሕዝብ እንዲህ አለች፣ ቀንዴ ከፍ ከፍ ብሏል፣ አፌ በጠላቶቼ ተከፍቷል፣ ልቤ በእግዚአብሔር ጸና ትልና አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው። ምን እያለች ነው ሐና? አሸናፊ አታውቅም፣ በቃ አታውቅም። ቴዎሎጂ ለምን ገደል አትገባም? ቴዎሎጂ አይደለም፣ አታውቅም። 40 ዓመት ጴንጤ ነኝ፣ ተው አታውቅም። ክርስትና አለመቻልህን አውቀህ በቻዩ እግዚአብሔር ላይ የምትታመንበት ህይወት እንጂ ክርስትና በራስ ማስተዋል የምትደገፍበት አይደለም። እርሱ በመስቀል የአባቴ አይደለም ከጎኑ ከኢየሱስ ስቅላት ጎን አባዬ የኔ አባት አንበሴ ጉልማ አልተሰቀለም። አለመቻልን አወቀ። በሕግ እርግማን ውስጥ ወድቄ ሕግ የሚጠይቀውን የእግዚአብሔርን ጽድቅ ማምጣት ሳልችል ስቀር፣ እግዚአብሔር የሚፈልገውን ቅድስናን መኖር ሳልችል ስቀር፣ ኢየሱስ ሕግ የጠየቀውን ያንን ጽድቅ መኖር እንዳቃተኝ ገብቶት ክብሩን ጥሎ ወረደ። ከአብ ጋር የሚተካከለውን ክብሩን እንደ መቀማት ሳይቆጥር ስጋ ለብሶ ወደ ምድር ወረደ። አልችልም ክርስትና እኔ አልችልም፣ እግዚአብሔር ግን ይችላል። ልክ እንደ ጳውሎስ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለ። ክርስትና ይሄ ነው። አንችልም፣ እኛ አናውቅም፣ እግዚአብሔር አዋቂ ነው። ግብፅ መንገዱን እናውቀዋለን። ግብፅ ምናልባት ከፍልስጤም ምድር በሰው ዓይን የተሻለ ነው፣ በሰው ዓይን። እግዚአብሔር ግን ኖ አለ፣ አይሆንም፣ ወደ ግብፅ አትውረድ፣ እዚሁ ተቀመጥ እንጂ። በእውነት ዛሬ ትላንትናዬን ተኝቼ ያለፉ ዓመታቶቼን ማስላት ጀመርኩ። ብዙ ኪሳራዎችን አየሁ፣ ብዙ ድካሞች፣ ብዙ ውድቀቶች፣ ብዙ ጉድለቶችን አየሁ። ጌታ ሆይ ምንድን ነው ስል አውቄ እንደጨረስኩ ደርሼ እንደጨበጥኩ በቃ በራሴ ማስተዋል ተደግፌ አውቋለሁ፣ መንገዱን አውቋለሁ፣ ሀገሩን አይነት ነገር ደመነፍሴን ተከትዬ ስሜቴን አምላክ አድርጌ ምኞቴን መሪዬ አድርጌ ጥፋትን ያስተናገድኩባቸው፣ አተርፋለሁ ብዬ የከሰርኩባቸው፣ አገኛለሁ ብዬ ያጣሁባቸው፣ እጠቀማለሁ ብዬ የተጎዳሁባቸው በርካታ የህይወት ታሪኬን አየሁ። አለቀስኩ። እምባዬ ፈሰሰ። ባዶነት ተሰማኝ፣ ብቸኝነት ተሰማኝ። ጌታ ሆይ አልኩ፣ እባክህ ያለፈው አይደገም፣ ያ ሰንካላው አይደገም። ያ እኔ ታግዬ አሸንፌ ለመውጣት የጦር መሪው እኔ፣ ጦረኛው እኔ፣ ታጋዩ እኔ፣ ሁሉ ነገር እኔ የሆንኩበት ያ ኪሳራ የሞላበት አስቀያሚ ውድቀት፣ ያ የህይወት ታሪኬ ምዕራፍ ከዚህ በኋላ ይዘጋ። አባዬ አለመቻሌን እነግርሃለሁ። በቃ አላውቅም። እኔ ስታውቅልኝ ካልሆነ አላውቅም፣ ችለ ካልሆነ አልችልም። ያላንተ እኔ ምንም ነኝ፣ እርዳኝ በሚል ሽንፈት እጄን ሰጠው። ይሻላል። ዛሬ ስጸልይ ታዲያ ይህንን ድምፅ ነው የሰማው። እቀድምላችኋለሁ። እግዚአብሔር ይቀድማል። አንዳንዴ እንዲህ አይነት ታሪክ ይገጥማል። ወደኋላ እንመለስ ነገር ፈርዖን አለ፣ ርቀን እንዳንሄድ ቀይ ባህር አለ። በእንዲህ አይነት አጣብቂኝ ውስጥ ነፍሳችን በጭንቀት ትዋጣለች፣ ልባችን ይዝናል፣ አቅማችን ይደክማል።
ተስፋ እናጣለን፣ ተስፋ እናጣለን። ነገር ግን የጠራን ጌታ አውላላ ሜዳ ስለማይጥለን ያስተናገድነው ጉዳት ወገኖቼ፣ ቤታችንን የመታው ጉዳት ቆጥሮ እግዚአብሔር ሲፈርድ ምን አለ ለኢየሩሳሌም? ያንገዳገደሽ ጽዋ፣ እጅሽ ላይ ያለው ጽዋ አልጠቀመሽም፣ ይጠቅመኛል ብለሽ ይዘሽ ተይ ስልሽ እምቢ ብለሽ ያሽው ያ ጽዋ ጣለሻል፣ አንደባለለሽ፣ እርቃንሽን አስቀረ። ያንን የመከራ ጽዋ ከእጅሽ ያልወደቀው ጽዋ፣ አበሳ ፍዳ የሽበት ጽዋ፣ የመከራ ታሪክ፣ የሰቆቃ ታሪክ፣ የለቅሶ ታሪክ፣ የዋይታ ታሪክ፣ ያ ጽዋ ከእጆች ላይ አለ እግዚአብሔር እገለብጠዋለሁ አለ፣ ነቅለዋለሁ አለ። አየህ፣ ራራ ጌታ፣ ራራ ጌታ ይራራል። ዘማሪዋ ምን አለች? ይራራልናል፣ ያስብልናል፣ በጊዜው መጥቶ ደግሞ እንዳለች እንደዘመረችው በእውነት እናገራለሁ፣ እግዚአብሔር ይራራል። ይስሐቅን ካልቀደመ ታሪክ ሊበላሽ ነው። እግዚአብሔር ቀድሞ ካልወጣ ታሪክ ይበላሻል። አንድ ሁለት ነገር ተናግሬ አበቃለሁ። ኢየሱስ ጌታ ነው። ታዲያ እዚሁ እኔ በምነግር ምድር ተቀመጥ እንጂ አለ እኮ። እዚህ እኔ ለፍቼ ያገኘሁትን ሀብትና ንብረት የሚቀሙ፣ አዎ እዚሁ። እንዴ ጉድጓዱን የሚደፍኑ፣ አዎ እዚሁ ተቀመጥ። ግብፅ ስለሄድክ አትኖርም፣ እዚህ ስለኖርክ አትሞትም። ሰይጣንን ዛሬ አስደንግጡት። አየህ፣ የምትፈልገውን ነገር ስላጣ አትሞትም፣ የምትፈልገውንም ስላገኘ አትኖርም። እምትሞተው ህልውናው ከራቀ ነው፣ እምትኖረው አብሮነቱ ካለ ነው። አየህ፣ ኑሮ ከእግዚአብሔር ጋር ነው፣ ኑሮ ከእግዚአብሔር ጋር ነው። ስለዚህ እግዚአብሔር ራራ። ዛሬ እንደ ይስሐቅ ጾም ጸሎት አውጁ፣ እንደ እንትና ወዮ አልልም። ለምን ብዙ ወዮ ብለናል። ጌታ ራራው ነው የሚለኝ። ጆሮን የከፈተ የእስራኤል ቅዱስ ራራው፣ እኔ ቀድማለሁ ነው የሚለኝ። ፈርጥጠን እንዳንሄድ፣ ስብራት እንዳይገጥመን፣ ውድቀት እንዳይገጥመን ወገኖቼ፣ እንዳይገጥመን ኢሳይያስ ምዕራፍ 7 ላይ የሰሜኑ እስራኤል ፋቁሔ የሶርያው ንጉሥ ረአሶን እስራኤልን ለማጥፋት ኢየሩሳሌምን ለማጥፋት ታጥቀው ተነሱ። አስብ፣ ኤፍሬም ይባላል ተለዋጭ ስሙ። የሰሜን እስራኤል ሕዝብ ኤፍሬም ይባላል። 10 ነገድ በስሩ አለ። ይሁዳ ደግሞ መሲሁ የሚወለድበት ኢየሱስ የሚመጣበት ዘር ነው ይሁዳ። እሱ ደግሞ በየት አለ? በደቡብ አለ። ሰሜኑ እስራኤል ፋቁሔ የሶርያው ንጉሥ ረአሶን ኢየሩሳሌምን ሊወግዋት መጡ ይላል። ሊያሸንፏት ግን አልቻሉም ይላል። ለምን? ይሁዳን እንስበረው፣ ተከፋፍለ እንግዛው፣ የጦብን ልጅ እናንግስበት ብለው መክረዋል። እግዚአብሔር ግን እንዲህ ይላል፣ ምክራቸው አይጸናም ደግሞም አይሆንም አለ። ለምን? ኢየሩሳሌም ጻድቅ ስለሆነች? ኖ ኢየሩሳሌም ቅድስና ስላላት ልጆቻቸውን ለጣዖት አሳልፈው እየሰጡ አሕዛብ የወደቁበት አይነት ልምምድ ያላት ኢየሩሳሌም የሚያስጨበጭብ ጽድቅ የላትም። የተሻለ የቅድስና ሕይወት የላትም። ኢየሩሳሌም። አየህ፣ ለምንድን ነው ኢየሩሳሌምን እግዚአብሔር ያዳነ? ጠላትን የቀደመው ለምንድን ነው? ጠላት ምክሩን ያልፈጸመው አቅቷቸውን እንዴ? ፋቁሔና ረአሶን የሚባለው፣ ረአሶን የሶርያ ፋቁሔ የሰሜን እስራኤል ጦራቸው ብቻ በሚሊየንስ የሚቆጠር ጦር ነው ያላቸው። አይደለም ጦር ወርውረው ተግሞጥሙጠው አፋቸው ውስጥ ያለውን ውሃ ቢተፉ ጎርፎ ነው ኢየሩሳሌምን ይወስዳታል። አያያያያይ ኢየሩሳሌም የቆመችው እንስበራት፣ ተከፋፍለን እንግዛት፣ ለእኛ ስትራክቸር የሚመች በል ያልነውን የሚል አድርግ ያለውን ሊያደርግ የሚችል የጦብን ልጅ እናንግሳሉ። አረ መሲሁስ ይሁዳ ላይ ነው ያለው። ኢየሱስ አየህ፣ የይሁዳ አንበሳ ይለዋል ኢየሱስ። ቀደመ። ዛሬ እነግራለሁ፣ በጉዳይሽ ጠላት አይቀድምም፣ በቀጣይ ሕይወትሽ ጠላት አይቀድምም። እግዚአብሔር እቀድማለሁ ይላል። እግዚአብሔር ቀዳሚ አምላክ ነኝ ይላል። ይቀድማል፣ ሐሳብን ይቀድማል፣
ምኞትን ይቀድማል፣ ስሜትን ይቀድማል። እና ተቀመጥ አለው። ከዛን ከእግዚአብሔር ጋር ተስማማ። ከእግዚአብሔር ጋር ተስማማ። ይስሐቅ ተስማማ፣ እሺ አለ። እዛው ምድር ላይ ሲቀመጥ ለጥቂት ጊዜ እዚሁ አገር ላይ ተቀመጥ። ለመች ጊዜ? ይሄ ያንተ መቆያ አይደለም። አሁን ያለበት ህይወት፣ አሁን እየሰራሽው ያለው ስራ፣ አሁን የምታልፊበት መንገድ በጣም አስቸጋሪ የሆኑ ሰዎች፣ ፈታኝ የሆኑ ሰዎች፣ ከባድ የሆኑ በጣም የምትይው አይነት ነገር አለ አይደለም? እሱ ማለፊያሽ ነው። ለጥቂት ጊዜ እዚሁ ተቀመጥ ይለዋል። አዲሱ ትርጉም በግልጽ ይናገራል። ለጥቂት ጊዜ እዚሁ ተቀመጥ ይለዋል። ለጥቂት ጊዜ፣ ምናልባት 3 ዓመት፣ ምናልባት 2 ዓመት፣ ምናልባት 1 ዓመት፣ ለጥቂት ጊዜ እዚህ ተቀመጥ። ከዚያስ እኔ ገረመኝ እንዲህ ባለ እኔ ከአንተ ጋር እሆናለሁ። አየህ፣ አሁን 10 መኪና አይደለም የሚያስፈልገው። አሁን አስቸጋሪ ፈታኝ በሆነ ቦታ ላይ የሚያስፈልገው ከነሱ የሚበልጥ ሀብት አይደለም የሚያስፈልገው። የሚያስፈልገው ምንድን ነው ካላችሁኝ፣ እግዚአብሔር ነው። እኔ ካንተ ጋር እሆናለሁ፣ ወደ ግብፅ አትሂድ፣ እዚሁ ምድር ላይ ለጥቂት ጊዜ ተቀመጥ። ከዚያስ ዋስትና ምንድን ነው? እኔ ካንተ ጋር ሀሎቴ ካንተ ጋር ይሆናል። እኔ ካንተ ጋር እሆናለሁ። በፈረስ የታጠቁ በቁጥር የጨመሩ ኃይላቸውን ያስተባበሩ በዘር የደረጁ በብሔር የተዋቀሩ በቡድን የተከማቹ ምሕረት ያጡ ጨካኞች ቢሆኑም እኔ ካንተ ጋር እሆናለሁ። አየህ፣ ካንተ ጋር እሆናለሁ። እህቴ፣ እግዚአብሔር ካንቺ ጋር አለ። ክርስቶስን ተቀብላችኋል። መቼስ ብዙ ጊዜ እንደማወራው ካርቶን አይደለም የተቀበላችሁት፣ ኢየሱስን የተቀበላችሁት። ከድንግል የተወለደ ስለ ኃጢአታችን በመስቀል የተሰቀለ የሞተ መጽሐፍ እንደሚል ከሙታንም የተነሳ እነ ጳውሎስ የሰበኩት መጽሐፍ እንደሚል ነው። ተሰቀለ፣ ሞተ፣ ተነሳ። እርሱን የተቀበላችሁ ከሆነ በድፍረት እናውጃለሁ፣ እግዚአብሔር ካንቺ ጋር ነው። ትላንት የመታሽ እንቅፋት ከዚህ በኋላ አይመታሽም። ስጋት የሆነብሽ ያስፈራሽ ነገር በሕይወትሽ አያገኝሽም። እናገራለሁ፣ በድል አድራጊነት በአሸናፊነት ትወጫለሽ ይላል የእስራኤል ቅዱስ። በአሸናፊነት በድል አድራጊነት ትወጫለሽ። እኔ ከአንተ ጋር እሆናለሁ። እሱ ብቻ አይደለም ያለው፣ እባርካለሁ፣ እባርካለሁ። አያችሁ፣ አሁን በረከት አገር ለቆ መውጣት፣ በረከት ከንግድ ወደ ንግድ፣ በረከት ከሆነ ነገር ወደ ሆነ ነገር መምጣት አይደለም። በረከት በእግዚአብሔር መገኘት ውስጥ መሆን ነው። በረከት በሕልውናው መረስረስ ነው። በረከት ታዲያ እባርካለሁ። እሱ ብቻ አይደለም የሚለው፣ ይህንን ምድር ለአንተና ለዘር እሰጣለሁ ይለዋል። ይሄ የምታየው ምድር አየህ፣ የተገፋበት ምድር፣ የተናክበት ምድር፣ ሰው ያዋረደ ምድር ላይ አንተ ገዢ ትሆናለህ፣ አሸናፊ ትሆናለህ። ስለዚህ እንደዚህ ያለው እግዚአብሔር ይህንን ምድር ለአንተና ለዘር እሰጣለሁ። መጻተኛ ሆነ የኖርክባት ምድር በርስትነት ያንተ ትሆናለች። ዘርህ ካንተ የሚወለደው ካንተ በኋላ የሚመጣው ዘር ምድሪቱን ይወርሳል አለው። ይሄ ብቻ አይደለም፣ ለአባትህ ለአብርሃም የተናገርኩት ቃል አካል ለብሶ እንዲገለጥ እኔ እተጋለሁ አለ እግዚአብሔር። እተጋለሁ ለአባትህ ለአብርሃም ከእርሱም በኋላ ለዘሩ የተናገርኩት ቃል አካል ለብሶ እንዲገለጥ ከጀርባ ሆኜ ከቃሉ ጀርባ እተጋለሁ አለ እግዚአብሔር። እዚህ የእስራኤል ቅዱስ ልዑል እግዚአብሔር የሚናገረኝ ቃል ይሄ ነው። ታዲያ ይስሐቅ እዚህ ምድር ላይ ተቀመጠ። ተቀመጥ አለው፣ ተቀመጠ። የሆነውን ታውቃላችሁ። የአባቴ ቡርካን እዚች ምድር ላይ ይስሐቅ ተቀመጠ። እግዚአብሔር ተቀመጥ ባለው ቦታ ላይ ሲቀመጥ አልጋ ባልጋ ነበረ እንዴ? አይደለም። አልጋ ባልጋ አይደለም። እግዚአብሔር የተናገረው ነገር አለ፣ ደግሞ የገጠመው ነገር አለ። የተናገረው ነገር፣ የገጠመው ነገር ምንድነው? የተናገረው እባርካለሁ፣ እኔ ካንተ ጋር ነኝ። ለአብርሃም የተናገርኩት የተስፋ ቃል እጅ በእጅ እግር በእግር ወደ ደጅ ይመጣል፣ ወደ ቤት ይመጣል። እኔ በልዩነት ካንተ ጋር ሆናለሁ አለው።
ነገር ግን እዛ ሲኖር ሳለ የአገሩ ሰዎች እንደምታውቁ ይስሐቅም ይላል እሺ ብሎ ልክ እንደተስማማ በምድረ በዳ ዘራ ይላል። ከዛስ በመቶ እጥፍ አጨደ ይላል። የሱ ነገር በመቶ ነው የሚባዛው። በመቶ ነው። አንድ ኩንታል ይዘራል፣ በመቶ ነው የሚባዛው። አንድ ኩንታል 100 ሆኖ ይመጣል። በመቶ ስንዴው በመቶ፣ ጤፉ በመቶ፣ ገብሱ በመቶ፣ ከብቱ፣ በጉ፣ ፍየሉ፣ አህያው፣ ግመሉ በመቶ እየሆነ ይሄ ነገር ሲሆን መጽሐፍ ይላል በግልጽ ቃሉ ስታነቡ ፍልስጤማውያንም ተመቀኙት ይላል። የለም እንደ እኛ ሀገር እኔ አይቻለሁ። ከሆነ ሀገር የመጣ የሆነ ምስኪን ሰውዬ ሊስትሮ ይዞ አንድ ቦታ ላይ ቁጭ ብሎ እየቀባ ከዛን እዛው ሊስትሮ ጎን ደግሞ የጫማ ሶል ካልሲ እየሸጠ እዛው ሊስትሮ ጎን እኮ ነው እንደ ሱቅ ነገር እንጨት ደርድሮ እዛው ሱቅ እንደ ሳሙና እንደ ፌስታል ምናምን ነገር እየሸጠ ያ ሰውዬ ቀስ በቀስ ከሊስትሮነት ወደ ትልቅ ማከፋፈያ ሱቅ። ይሄን ያዩ የሀገር ውስጥ ሀገር አካባቢ ያሉ ልጆች እንዴት የእንትና ሀገር ሆኖ የእንትና ዘር ሆኖ ከየት ነው የመጣው? ማን ነው እሱ? እንዴት ከኛ ይበልጣል? ከሊስትሮ ተነስቶ ይላሉ። አያችሁ፣ የፍልስጤም መንፈስ የምቀኝነት መንፈስ። ሀብት ስታገኙ፣ ሀብት ስታፈሩ፣ በረከት በበረከት ስትሆኑ ምቀኛ ይነሳል። ተመቀኙት። ከጊዜ በኋላ የሚገርመኝ እጅግ እስኪበለጥግ ድረስ ኃያል ሆነ ይላል። ባለጠጋ እስኪሆን ድረስ ኃያል ሆነ ይስሐቅ። አየ እግዚአብሔር ቀስ እያለ ከዛም ኃያል ሆነ። የዚህ ጊዜ የሀገሩ ንጉሥ አቤሜሌክ። አሁን ወሬያቸው ማን ሆነ? ይስሐቅ። ርዕሳቸው ይስሐቅ መጣና እንዲህ አለው፣ አንተ ከኛ ይልቅ በልጣል፣ ከኛ ይልቅ በርትታል። ስለዚህ እባክህን አገራችንን ልቀቅልን። ቃል በቃል ነው አዩ የሚናገረው፣ ቃል በቃል አገሪቱ ለቀ ሂድልን አሉት። ለቆ ሄደ። ሰው የማይኖርበት ሸለቆ፣ ሰፈር የሌለበት መንደር የሌለበት በጌራራ በጣም ርቆ ወዳለ ሸለቆስ ወደ ምስራቅ መውጫ ሸለቆ ቢዘራ የማይበቅልበት ሸለቆስ ይስሐቅ ሄደ። ሸለቆስ ሄደ። አባረሩት። ይስሐቅ በተባረረበት ምድር አባቱ ቆፍሯቸው የነበረ ጉድጓድ ቆፈረ፣ ውሃ ወጣ፣ ደፈኑበት። እንደገና ቆፈረ፣ ደፈኑበት። የማይደፈን ጉድጓድ ወጣ። ሮቦት ከዚህ በኋላ እንሰፋለን፣ ጠበን አንኖርም፣ አንሰን አንኖርም፣ በቁጥር ጎለን አንኖርም፣ እንበዛለን አለና ሮቦት ብሎ ሰየመው ይላል። የዚህን ጊዜ የፍልስጤም አለቆች፣ የፍልስጤም ገዢዎች ወደ ይስሐቅ መጡና እንዲህ አሉት፣ አንተ ከኛ ይልቅ በርትተሃል፣ እግዚአብሔርም ከአንተ ጋር እንዳለ ዓይናችን አይቷል አሉ። ፈሩት። አሁን ይስሐቅ በምን ያስፈራ? በሚሳኤል ነው? በክላሽ ነው? በቦምብ ነው ያስፈራው? ነው? በዘር ብሔሩ ነው? ነው? ይስሐቅ ያስፈራው በህልውናው ነው፣ በእግዚአብሔር መገኘት ነው። ስለዚህ እግዚአብሔር ይቀድማቸዋል። ተስፋችሁ ልክ በይስሐቅ ቤት በረከት እንዲሁ እያበበ እንዲሁ እየለመለመ እንዲሁ እየበዛ የእግዚአብሔር ነገር እየጨመረ በእውነት እናገራለሁ በክርስቶስ ስም እየጨመረ ይሄዳል። የእግዚአብሔር የአባቴ ልጆች ይህ ቃል ለእናንተ የተነገረ ነው። እግዚአብሔር እቀድማለሁ። ኪሳራ በቃ፣ ውድቀት በቃ። ያለፈው ዓመት እኛው የነገስንበት እኛው በልጠን የንበት ስሜታችን ገኖ ፈልቶ ተንተክትኮ በስሜት ተነድተን እንዲሁ ርቀን የወጣንበት ጋልበን የወጣንበት ያ ጥፋት የትላንቱ የጥፋት የኪሳራ ህይወት ከዚህ በኋላ አይደገምም። እግዚአብሔር በነገረኝ በዚህ ያው ክቡር ድምፅ እናንተን እናገራለሁ። እርሱ ይቀድማቸዋል። በምህረቱ በቸርነቱ በበጎነቱ በጸጋው በዘላለም ማዳኑ እግዚአብሔር ይቀድማቸዋል። ለኢየሱስ ክብር ይሁን። ፕሬዝ ጋድ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ጂሰስ ኢዝ ሎርድ ሃሌሉያ። መንፈስ ቅዱስ እናመሰግናለን፣ እንባርካለን። ባለፈ ታሪካችሁ የቆሰላችሁ የደከማችሁ
ጆሮ ያላችሁ የምትሰሙ ሰዎች እባካችሁ ይሄ እንደ ማለፊያ ሙዚቃ አትስሙት ወገኖቼ። ይሄ ድምፅ እንዳለፈው ዘመን አይደለም ወገኖቼ። ጌታ ነው የሚናገረኝ። በእውነት ይበቃል አለ። ይበቃል። የስሜት ፈረስ ላይ ቆማችሁ ጥፋት አስተናግዳችኋል። ቁጣቸውን አይታችሁ፣ ወሬያቸውን ሰምታችሁ፣ ሴራቸውን አይታችሁ፣ ምክራቸውን ሰምታችሁ አገር ለቃችሁ በኪሳራ በብዙ ድካም በብዙ ተስፋ ማጣት በብዙ ዝለት በብዙ ውድቀትና ኪሳራ የወደቃችሁ ሰዎች የእግዚአብሔር የቸርነቱ የዘላለም የሆነውን ቃሉ ጌታ እንደዚህ ይለኛል፣ እቀድማለሁ። ከዚህ በኋላ ቁስል ያበቃል፣ ህመም ያበቃል፣ ድካም ያበቃል፣ ውድቀት ያበቃል። በእውነት እግዚአብሔር ይቀድማል። የእስራኤል ቅዱስ ይቀድማል። በክብር ይቀድማል። በጸጋው ይቀድማል። በእውነት ካልቀደመ ቂሮስ ካልቀደመለት ተራራውን ማን ነው ሜዳ የሚያደርግለት? የትኛው ፈንጂ የትኛው መሳሪያ ነው ተራሮችን ትክክል አደርጋለዋል? እቀድማለሁ ከፊታል እኔ እቀድማለሁ። ካልቀደመ ንጉሥ ስለሆነ የንጉሥ ዘር ስለሆነ አለቃ ስለሆነ ብር ስላለ ገንዘብ ስላለ እርሱ ካልቀደመ ተራሮችን ማን ነው ትክክል የሚያደርገው? የናሱን ደጅ ማን ይሰብርልሃል? የብረቱን ወሮሪያ ማን ይቆርጥልሃል? ካልቀደመ እሱ። ስለዚህ ጌታ በርኅራኄ መንፈስ በብዙ ሐዘኔታ ወደ ልቤ በመጣው በዚህ ቃል መንፈስ ይህን ጉባኤ እናገራለሁ። ይሄ ጌታ ይሄ ቸር ጌታ ይቀድማል። ከጀርባችሁ ማን እንዳለ አታውቁም። አለማወቃችሁን ወቁ። በጣም ምስኪን መሆናችሁን ወቁ። አልችልም በሉ፣ እሱ ይችላል። እሱ እንደሚችል አምናችሁ አለመቻላችሁን አውቃችሁ በእርሱ ችሎት ታመኑ፣ በእርሱ ችሎት ተደገፉ። ይችላል በሉ በቃ። ስለዚህ ለድምፁ ቅርቡ ነው። በየማለዳው ይህንን ጸሎት ጸልዩ። አላውቅምና ነገን የምታውቅ አንተ ነህ። ከዚህ በኋላ የምትወስንልኝ አንተ ነህ። ያልከው እንዲሆን እፈቅድልሃለሁ ጌታው እያላችሁ ጸልዩ። ኢየሱስ ጌታ። አባት ሆይ እናመሰግናለን፣ እንባርካለን ስለነበረን ድንቅ ጊዜ፣ ስላለፈው መንፈስ፣ ስለተገለጠው ጸጋ ስም ይባረክ። ቀርቶ ያለውን ጊዜ ተረከብ። ይህን ጉባኤ ባርክ። እንዳልክ እንዲሁ ይሆናል። ከዚህ በኋላ በመቶ እጥፍ ስለምትገልጣቸው በምድር መቶ እጥፍ በሰማይ የዘላለም ሕይወት ተብሎ እንደተጻፈ እንደ ቃል መቶ እጥፍ ስለሚያገኛቸው የዘላለም ሕይወት በክርስቶስ ስለተጠበቀላቸው አፍረው ስለማይኖሩ፣ ተሸማቀው ስለማይኖሩ፣ ተሳቀው ስለማይኖሩ፣ ተሰብረው ስለማይኖሩ እግዚአብሔር ቀኙን በቀኙ ስለሚደግፋቸው፣ እግዚአብሔር ስለሚመራቸው በእውነት የጌታ መንፈስ እቀድማለሁ ይለኛል። ነጋችሁ ተቀድመዋል። ጠላት አይቀድምም፣ ስሜታችሁ አይቀድምም፣ ሰው አይቀድምም፣ ወግና ባህል አይቀድምም። እግዚአብሔር ይቀድማል። በቸርነቱ ይቀድማል፣ በበጎነቱ ይቀድማል። ይቅደም የምትሉ ሰዎች አሜን በሉ። እግዚአብሔር ይቀድማል። እግዚአብሔር ይቀድማል። እግዚአብሔር ይቅደም። ሃሌሉያ። እግዚአብሔር ይቅደም። አባት ሆይ ስለ ያው ቃልህ እናመሰግናለን። እግዚአብሔር ሆይ ያለመከልከል በፍጹም ግልጠት ቃልህን ስለነገርከን ስም ይባረክ። በዚህ ጉባኤ የተገኙ ሴት ወንድ ልጆችን ባርክ። ጸጋ በሁላችን ይሁን። እንዳልክ እንዲሁ እንዲሆን ቃልህን እናምናለን፣ አንተን እናምናለን። ከዚህ በኋላ ያለፈው ዘመን ታሪክ ስለተዘጋ አዲስ ነገር ከፊት ስለሚሆን ኪሳራ ስለማያገኘን ተዋርደን ዘመናችንን ስለማንገፋ አንተ ጣልቃ ስለምትገባ ቀኝ እኛን ስለሚደግፍ ምሕረትህ ስለሚከልለን አመሰግናለሁ። ጥያቄ ያለባቸው በተለያየ ምክንያት የወደቁ የደከሙ ሰዎች በአንተ ቸርነት ስለሚታሰቡ የጉብኝት ጊዜ ስለሚሆን የማይደፈን ትግልም ጭቅጭቅም ንትርክም ጦርነትም የሌለበትን ሮቦትን ስለምትሰጣቸው አመሰግናለሁ። ጌታ ሆይ ሰላም የሞላበት እረፍት ያልታጣበት ሕይወት ስለሚኖሩ በኢየሱስ ስም አመሰግናለሁ። ኢየሱስን የተቀበለ ኢየሱስን በልቡ ያነገሰ ኢየሱስን ዋና ያደረገ ሞቷል ተነስቷል ብሎ የሚያምን አማኝ አሜን ይበል። እግዚአብሔር በዚህ ቃል ወደ ቤታችሁ መጥቷል። በኢየሱስ ስም መጥቷል። ሃሌሉያ። ከዚህ በኋላ አይፈቀድላቸውም። ጠላት ራሱ አይፈቀድለትም። በእውነት አይፈቀድለትም። እስጢፋኖስን ሲገድል እግዚአብሔር ዝም ብሏል። ሲያስገድል ግደሉ እያለ ጉባኤውን ሲጠራ ሰልፍ ሲጠራ እግዚአብሔር ዝም ብሎታል። እንደ ሩቅ ተመልካች ዝም ብሎታል። አሁን ደግሞ በደማስቆ ተሰደው ያሉትን ሊገድል ባለ ጊዜ እግዚአብሔር ቀደመ።
እግዚአብሔር ቀደመና በብርሃን መንገድ ላይ ተገናኘው። አትገልም አለው እግዚአብሔር። ትላንት ያደረከውን አታደርገም። አያችሁ፣ ተፈቅዶለት ካልሆነ በስተቀር ጸጉራችሁ እንደማይነቀል መጽሐፍ ቅዱስ ይናገራል። ጸጉራችሁ ራሱ አይነቀልም። በመጽሐፍ ቅዱስ የሚናገረው ይሄንን ነው። በእውነት ስለዚህ እነግራችኋለሁ፣ የእግዚአብሔር ጥበቃ ከእናንተ ጋር፣ ዘራችሁ የተባረከ፣ ቤታችሁ የተባረከ፣ ልጆቻችሁ የተባረኩ ናቸው። መከናወን በነገር ሁሉ ይሆንላችኋል። ቀኙ ይደግፋችኋል። ጌታ ከእናንተ ጋር ይሁን። ለበረከቱ ነው፣ ተከናወኑ፣ ጸጋው ይብዛላችሁ። ከዚህ በኋላ ይቀድመኛል እያላችሁ በተስፋ ማጣት አትቆዝሙ፣ በሐዘን አትተክዙ፣ አንገታችሁን አትስበሩ። ቀና ቀና በሉ፣ እርሱ ይቀድማችኋል። እግዚአብሔር ምን አለ? እቀድማለሁ። ከዚህ በኋላ እሱ የቀደመበት በመቶ እጥፍ ማጨድ ነው። እሱ የቀደመበት ሮቦት ነው። እሱ የቀደመበት ፍልስጤማውያን ከዚህ በኋላ አያሳዱም፣ አያስፈራሩም፣ አይነቅሉም፣ አገርን አያስለቅቁም። ከዚህ በኋላ እናገራለሁ። ግርማ ሞገስ እግዚአብሔር ይሆናል። ማስፈራቱ ባንተ ላይ ይሆናል። የእግዚአብሔር ጸጋ ከናንተ ጋር ይሁን። ለክብሩ ይህንን ቃል አጸናው። እግዚአብሔር ሆይ ተመስገን፣ ከፍ በል። ቀርቶ ያለውን ጊዜ ተረከብ። ሁሉን ያደረክ አንተ ነህና ተመስገን። በኢየሱስ ክርስቶስ ስም ጸለይኩኝ። አሜን።